የምሽቱ ጨዋታ ለመድፈኞቹ ደጋፊዎች የተደበላለቀ ስሜትን ይዞ የመጣ ነበር። የቡካዮ ሳካ ወደ ሜዳ መመለስ እንዲሁም ደግሞ ግብ ማስቆጠር በአንድ በኩል ደስተኛ እንዲሆኑ ያደረጋቸው፣ በጨዋታው ላይ ማሸነፋቸው ሌላ ደስታ የሰጣቸው፣ ጋብሪኤል ማርቲኔሊ በጨዋታው ላይ ጥሩ ብቃትን ማሳየቱ ለአሰልጣኙ ሚኬል አርቴታና እንዲሁ ደግሞ ለደጋፊዎቹ እፎይታን የሰጣቸው ጉዳይ ቢሆንም በተቃራኒው ግን ደግሞ ሌላ ያጋጠማቸው መጥፎ ነገርም አለ። የቡድኑ ወሳኝ ተከላካይ መስመር ተጫዋች ጋብሪኤል ማጋሌሽ ጉዳት አስተናግዶ ተቀይሮ ወጥቷል። ያጋጠመው ጉዳት የሃምስትሪንግ ጉዳት ነው። ምናልባትም ደግሞ ለረጅም ጊዜያት ከሜዳ ሊርቅ ይችላል። አርሰናል ሪያል ማድሪድን እያሰበ ይሄ ጉዳት ማስተናገዱ ምናልባትም ደግሞ በውድድር ዓመቱ ሌላኛው የመድፈኞቹ መጥፎ ዜና ሆኖ ተመዝግቧል። አርሰናል ፉልሃምን 2-1 ያሸነፈበት ጨዋታ ብዙ ድራማዎች የነበሩት የጨዋታ መርሃ ግብር ነው። ይሄ ጨዋታ እንዴት ነበር? ጨዋታውን እንዴት እንገመግመዋለን የሚለውን ጉዳይ እንመለከታለን። ሰላም አድማጮች፣ እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። እንግዲህ 30ኛው ሳምንት ላይ የእንግሊዝ ፕሪሚየር ሊግ ደርሷል። በርካታ የጨዋታ መርሃ ግብሮች ነበር የተከናወኑት። ማንቸስተር ዩናይትድ በኖቲንግሃም ፎረስት ተሸንፏል። የቀድሞ ተጫዋቻቸው አንቶኒ ላንጋ ባስቆጠረው ግብ አማካኝነት ዌስትሃም እንደዚሁ ሽንፈትን አስተናግዷል። አርሰናል ደግሞ በሜዳው ፉልሃምን ገጥሞ ነበር። ያለፉትን ጥቂት ጨዋታዎች አርሰናል ከፉልሃም ጋር በተገናኘበት ጊዜ ጥሩ ውጤት ስላልቀናው በዚህኛው ጨዋታ አርሰናል ምን አይነት ውጤት ያስመዘግብ ይሆን የሚለው በብዙዎቹ ዘንድ በጉጉት ሲጠበቅ ነበር። ምክንያቱም በባለፈው የውድድር ዓመት አርሰናል ኤምሬትስ ላይ አቻ ተለያይቷል። እንዲሁም ደግሞ በክራቫን ኮቴጅ በፉልሃም ተሸንፏል። በዘንድሮው የውድድር ዓመት አቻ የተለያዩበት ጨዋታ ነበር። ያ መሆኑን ተከትሎ ለአርሰናል ቀላል ተጋጣሚ እንደማይሆን ይጠበቅ ነበር። ከዛም ባሻገር ግን የቡካዮ ሳካን ጉዳይ በተመለከተ ዛሬ ይጀምራል ወይስ ደግሞ ከተጠባባቂ ወንበር አሰልጣኙ ሚኬል አርቴታ ያስነሳዋል የሚለው ጉዳይ ነበር በስፋት ሲነሳ የነበረው። በጨዋታው ላይ እንደተመለከትነው የቡድኑ አሰልጣኝ ሚኬል አርቴታ ቡካዮ ሳካን በተጠባባቂ ወንበር ላይ አስቀምጦ ጨዋታውን ጀምሯል። የተለመደውን አሰላለፍ ነው ይዞ የገባው። ኦዴጋርድ፣ ራይስ እንዲሁም ደግሞ መሀል ሜዳው ላይ የተጣመሩ ተጫዋቾች ናቸው ከቶማስ ፓርቴ ጋር። ሜሪኖ፣ ማርቲኔሊ እና እንዲሁም ደግሞ ኤታን ንዋኔሪ ከፊት መስመር ላይ የተሰለፉ ተጫዋቾች ናቸው። በባክ ፎሩ ላይ ደግሞ ቲምበር፣ ስኬሊ የጨዋታው ፉልባክ ሚናን የተወጡ ተጫዋቾች ናቸው። ሳሊባ እና ማጋሌሽ እንደተለመደው በመሀል ተከላካይነት፣ ዳቪድ ራያ ደግሞ በግብ ጠባቂ ቦታ ላይ መጀመር ችሏል። ከዛ ባሻገር ግን በፉልሃም በኩል በተለይ ስሚዝ ሮ ዛሬ የቀድሞ ክለቡን ሊገጥም ወደ ኤምሬትስ የተመለሰበት የመጀመሪያው ጨዋታ ነበር። ከልጅነቱ ጀምሮ ያደገበት፣ ከልጅነቱ ጀምሮ ወደዚህ ደረጃ እንዲደርስ ያደረገው ትልቅ ስቴፕ የተራመደበት አርሰናል ነበር። ያን ጊዜ አርሰናል በተለይ የጨለመውን ዘመን ሲወጣ የእሱና የቡካዮ ሳካ አስተዋጽኦ ትልቅ ነበር እና በጨዋታው ላይም ኳስ ሲገፋ እንኳን ካያችሁት የአርሰናል ደጋፊዎች ሲጮሁበት አልነበረም። እንደውም ሲያጨበጭቡለት፣ ሲያበረታቱት ነበር። ተቀይሮም ሲወጣ ስታንዲንግ ኦቬሽን የአድናቆት ጭብጨባ የተከተለው ተጫዋች ነበር ሊባል ይችላል። እሱ ብቻም አይደለም ለነገሩ፣ በርንሌይ ነው የቀድሞ ክለቡን የገጠመ ተጫዋች ነው። ከዛም ባሻገር ተቀይረው የገቡት አሌክስ ኢዎቢ እና ዊሊያን ቦርገስም የቀድሞ ክለባቸውን የገጠሙ ተጫዋቾች ናቸው ማለት ነው። ስለ ጨዋታው ካነሳን በጨዋታው ላይ ጥሩ እንቅስቃሴ ነበር በአርሰናል በኩል የተመለከትነው። ለእኔ በግሌ ጋብሪኤል ማርቲኔሊ በጣም አስገርሞኛል። ምክንያቱም ከዚህ በፊት የምናውቅበትን አይነት ኮንፊደንስ በዚህ ጨዋታ ላይ ተመልክተንበት ነበር። የዛሬ 2 ዓመት የዛሬ 3 ዓመት ጋብሪኤል ማርቲኔሊ የነበረው ብቃትና አሁን ሜዳ ላይ ያለው ብቃት በፍጹም የሚገናኝ አይደለም። ያኔ ጋብሪኤል ማርቲኔሊ ፍጥነቱ፣ የግብ አጨራረሱ፣ በራስ መተማመኑ በጣም ጥሩ ነበር። ዘንድሮ ግን ስለ ጋብሪኤል ማርቲኔሊ ካወራን አምናም ቢሆን ከጉዳት ጋር የሚታገል ተጫዋች፣ ግቦችን ለማስቆጠር የሚቸገር፣ ድሪብል ሲያደርግ ለምን ድሪብል እንደሚያደርግ ለምን አላማ ኳስ እንደሚገፋ የማያቅ ተጫዋች ሆኖ በአርሰናል በኩል ተመልክተነው ነበር። አሁን ግን ጥሩ የሚባል ጊዜን ለማሳለፍ የሚችልባቸው ሁኔታዎች አሉና በዚህ ጨዋታ ላይም ጥሩ እንቅስቃሴን ሲያደርግ ነበር። እንደውም 3ኛ ግብ ማስቆጥሮ ነበር ተሻረበት እንጂ። አርሰናሎች
5 ጊዜ ኦፍሳይድ ትራፕ ውስጥ ገብተው ነበር። 5 ኦፍሳይድ አስመዝግበዋል። በርካታ ኦፍሳይድ በአርሰናል በኩል ተመዝግቦ እንደነበር አይተናል። አርሰናሎች በተደጋጋሚ ነበረ የግብ ሙከራዎችን ያደርጉ የነበረው ወደ ተቃራኒ ፍጹም ቅጣት ምት ግብ ክልል ሲገቡ የነበረው። ያ ደግሞ የምርም ውጤታማ አድርጓቸዋል። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ነው ሚኬል ሜሪኖ ግብ ያስቆጠረው። ኳሱ ዲፍሌክሽን ነበረው፣ ግን በተለይ በቀይ መስመር ላይ ኤታን ንዋኔሪ ይዞት የገባውን ኳስ ነው ወደ ፍጹም ቅጣት ምት ግብ ክልል ሲያሻግረው ኳሱን በጥሩ ሁኔታ በጥሩ አቋቋም ላይ የነበረው ሚኬል ሜሪኖ ሲመታው ኳሷ ዲፍሌክት ተደርጋ የተቆጠረችው። ሜሪኖ እንግዲህ 5ኛ ግቡን ማስቆጠር ችሏል። ሌስተር ሲቲ ላይ 2 ግቦችን ማስቆጠር ችሏል። እንዲሁ ደግሞ ሊቨርፑል ላይ ግብ ማስቆጠር የቻለ ተጫዋች ነው። በባለፈው ቼልሲ ላይ ግብ ማስቆጠር የቻለ ተጫዋች ነው። አሁን ደግሞ ለ5ኛ ጊዜ በፕሪሚየር ሊጉ ግብ ማስቆጠር ችሏል እና ተጫዋቹ እንግዲህ ኳስና መረብን ማገናኘት ችሏል። ያው ሁልጊዜም ቢሆን በተለይም በችግርም ቢሆን አርቴታ እሱን እንደ አስተኛ 9 ቁጥር እያጫወተው የሚገኘው ግን ሚኬል ሜሪኖ ደግሞ በተጫወተበት ጊዜ ጥሩ ግልጋሎት ለመስጠት የሚሞክር ተጫዋች ነው እና ይችን ግብ ማስቆጠር ችሏል ለአርሰናል። ያው ጊዜያዊ መፍትሄ ነው የሱ የፊት መስመር ቦታ ላይ መሰለፍ። ያም ቢሆን ግን ግብ አስቆጥሮ መድፈኞቹን በጨዋታው ላይ 1-0 እንዲመሩ አድርጓል። ከረፍት መልስ በተለይ የተሻለ እንቅስቃሴ ለማድረግ ጥረት ሲያደርጉ በፉላሞች በኩል የነበረባቸውን ሂደቶች ብናይም አርሰናሎች ግን ተደጋጋሚ የኳስ ሙከራዎችን ሲያደርጉ እንደነበር አይተናል። በኋላ ደግሞ ቡካዮ ሳካ ተቀይሮ ወደ ሜዳ መግባት ችሏል ማለት ነው። እንግዲህ ቡካዮ ሳካ ተቀይሮ ሲገባ የአርሰናል ደጋፊዎች ሞቅ ያለ አቀባበል ያደረጉት 66ኛው ደቂቃ ላይ በኤታን ንዋኔሪ ተቀይሮ ወደ ሜዳ ሲገባ ሞቅ ያለ አቀባበል አድርገውለታል። ታዲያ ተቀይሮ ከገባ በኋላ የግብ አስተዋጽኦ ለማድረግ ግብ ለማስቆጠር የፈጀበት 7 ደቂቃ ብቻ ነው። በግራ መስመር ላይ ጋብሪኤል ማርቲኔሊ ለሜሪኖ ያቀበለውን ኳስ ሜሪኖ እንደገና ለጋብሪኤል ማርቲኔሊ ያቀበለው፣ ጋብሪኤል ማርቲኔሊ በፈርስት ተች ያቀበለውን ኳስ ቡካዮ ሳካ በግንባር ገጭቶ ማስቆጠር ችሏል ማለት ነው። እንግዲህ ተጫዋቹ ካቆመበት ነው የቀጠለው። አርሰናል ቡካዮ ሳካን ምን ያክል ማጣቱ ዋጋ እንዳስከፈለው ቡካዮ ሳካን ባልያዘባቸው ጨዋታዎች ምን ያክል ተቸግሮ እንደነበር ለመረዳት ይህንን ጨዋታ ብቻ መመልከት በቂ ነው እና የቡካዮ ሳካ የሜዳ ላይ እንቅስቃሴ እጅግ የተለየ ነበር። ተቀይሮ በገባበትና ሜዳ ላይ በተጫወተባቸው ጥቂት በሚባሉ ደቂቃዎች ውስጥ ቡካዮ ሳካ ማንነቱን ለተቃራኒ ክለብ ደጋፊዎችም ጭምር ማሳየት ችሏል እና ቡካዮ ሳካ እንግዲህ ግብ ማስቆጠር ችሏል። ደስታው በጣም የተለየ ነበረ ግቡን ካስቆጠረ በኋላ። ከዛ በተጨማሪ የክለቡ ዶክተር ጋር ሄዶ ደስታውን ገልጿል። ለቡካዮ ሳካ በተለይ በውድድር ዓመቱ ተመልሶ መምጣቱና እንዲሁ ደግሞ ከዛ ከባድ ከሚባለው የሃምስትሪንግ ጉዳት በኋላ ተመልሶ መጥቶ ይህንን ግብ ማስቆጠሩ ለቡካዮ ሳካ ልዩ ነገር ነው ማለት ይቻላል። እንግዲህ ይህንን ነገር ስናነሳ ግን ጋብሪኤል ማርቲኔሊን ደግሞ ቀደም ሲል ማድነቅ ሳንረሳ ማለት ነው። ማርቲኔሊ ዛሬ የማን ኦፍ ዘ ማች ፐርፎርማንስ ነው ማሳየት የቻለው። በጨዋታው ላይ 100% የተሳካ ድሪብል ማድረግ ችሎ ነበር። ለቡካዮ ሳካ አሲስት ማድረግ ችሏል። የፈጠራቸው ድሎች በጣም ጥሩ ነበሩና ጋብሪኤል ማርቲኔሊ ጥሩ ስራን ሰርቷል። የቡካዮ ሳካ ወደ ሜዳ መመለስ ግን ምን ያክል ለአርሰናል አስፈላጊ እንደሆነ ያሳየበት የጨዋታ ምሽት ነበር። ቅድም እንዳልኳችሁ 7 ደቂቃዎችን ብቻ ነው የፈለገው። ከህዳር ወር በኋላ እንግዲህ ቡካዮ ሳካ በፕሪሚየር ሊጉ የመጀመሪያ ግቡን ማስቆጠር ችሏል ማለት ነው። ከዛ ባሻገር የቡካዮ ሳካ መጎዳት የአርሰናል አንዱ የችግር አካል ነው ልንል እንችላለን። ምክንያቱም አርሰናል በቡካዮ ሳካ ደረጃ ሱፐርስታር ተጫዋች የለውም። ልክ ቡካዮ ሳካ በጣም ትልቅ ተጫዋች ነው። ሜዳ ላይ በሚያበረክተው አስተዋጽኦ፣ በሚያሳየው ብቃት እንዲሁ ደግሞ ለአርሰናል ከሚሰጠው ግልጋሎት አንጻር ቡካዮ ሳካን የሚያክል ተጫዋች በአርሰናል ክለብ ውስጥ አለ ለማለት ይከብዳል። ለምሳሌ ሊቨርፑል ቤት ብንሄድ ሞሳላ ከፊት የምናስቀድመው ተጫዋች ነው። ቼልሲ ብንሄድ ኮል ፓልመርን ልንጠቅስ እንችላለን። ሌሎች ምርጥ ተጫዋቾች ቢኖሩም ከፊት የሚቀመጡ ተጫዋቾች፣ ዩናይትድ ቤት ብንሄድ ቡርኖ ፈርናንዴዥን እንጠቅሳለን። ቶተናም ቤት ሰን ሂዩንግሚንን እናነሳለን። እንደዚህ ያሉ ተጫዋቾችን የምናነሳባቸው ክለቦች እንዳሉ ሁሉ ወደ አርሰናልም ስንመጣ ቀድሞ ፊታችን የሚመጣው ቡካዮ ሳካ ነው እና ይህንን ተጫዋች ለሪያል ማድሪዱ ጨዋታ 1 ሳምንት እየቀረው
ወደ ሜዳ ተመልሶ በዛ ላይ ወደ ሜዳ በተመለሰበት ጨዋታ ተቀይሮ ገብቶ በ7 ደቂቃዎች ውስጥ ግብ ሲያስቆጥር መመልከት ለአርሰናል ደጋፊዎች ትልቅ ደስታን የሚሰጥ ይሆናልና ቡካዮ ሳካም እንግዲህ ደጋፊዎች አቀባበል አድርገውለት እንደዛ ቆሞ አጨብጭበውለት ወደ ሜዳ ገብቶ ወሳኝ የሆነችውን ደግሞም ሁለተኛዋን የማሸነፊያ ግብ በዚህ ጨዋታ ላይ ማስቆጠር ችሏል። በእርግጥ አሁን ከኤቨርተን ጋር አርሰናል ጨዋታውን ያከናውናል። ሚኬል አርቴታ በዚህም ጨዋታ ላይ ተጠባባቂ ወንበር ላይ ቢያስጀምረው ለእኔ የተሻለ አማራጭ ሊሆን ይችላል። ምክንያቱም አሁን በአርሰናል በኩል አሁንም የጉዳት ዜናዎች መሰማታቸውን አላቆሙም። ተደጋጋሚ የጉዳት ዜናዎች በአርሰናል በኩል መደመጣቸውን ቀጥለዋል። ያ መሆኑን ተከትሎ ቡካዮ ሳካን በቀጣይም በቋሚነት ከማስጀመር ይልቅ በዛ ላይ የመጣበት የጉዳት መጠን በጣም ከፍተኛ መሆኑና ከቀዶ ጥገና በኋላ መመለሱን አስመልክቶ በቀጣዩም ጨዋታ ላይ ይህንን ተጫዋች በቋሚነት ማስጀመር ለሚኬል አርቴታ ሪስክ የሚወስድበት ጉዳይ ስለሚሆን ለሪያል ማድሪዱ ጨዋታ በፊትነስ እንዲደርስለት በሙሉ ወጥ ብቃቱ እንዲደርስለት ከፈለገ ቡካዮ ሳካን ከተጠባባቂ ወንበር ማስጀመር ለሚኬል አርቴታ የተሻለ አማራጭ ሊሆን ይችላል። ምክንያቱም ለአርሰናል ከዚህ በኋላ ትልቁ ታርጌት የሚሆነው የቀጣዩ ሳምንት የአውሮፓ ቻምፒዮንስ ሊግ የመጀመሪያ ዙር ጨዋታና ቀጥሎ ደግሞ የሚደረገው የመልስ የጨዋታ መርሃ ግብር ስለሆነ ማለት ነው። ስለዚህ ይህንን ጉዳይ ማንሳት ያስፈልጋል። ይሄ ጎል ከተቆጠረ በኋላ በአርሰናል በኩል እንደነ ሊያንድሮ ትሮሳር ያሉ ተጫዋቾች ተቀይሮ የገቡበት እንዲሁ ደግሞ በፉልሃም በኩል የተለያዩ ተጫዋቾች ተቀይሮ የገቡበት ነበረ። በአርሰናል በኩል አንዳንድ ስህተቶችን ስናይ ነበር። ሚኬል አርቴታ ራሱ ንግግሩ ያስታውቅ ነበር እና ስኬሊን እየተጣራ ስፔሳችሁን ዝጉ እያለ ይናገር ነበረ። ከዛው ቦታ ላይ የተነሳ ኳስ በቀይ መስመር ላይ እንግዲህ የተሻማውን ኳስ ነው በጥሩ ሁኔታ ማስቆጠር የቻሉትና ወደ ጨዋታው የሚመለሱ ይመስሉ ነበረ። ፉልሃሞች ደግሞ ወደ ጨዋታው የሚመለሱበትንም ግብ ጭምር ነው ያስቆጠሩት። ምክንያቱም ግቡ የተቆጠረው ሮድሪጎ ሙኒዝ ያስቆጠረው በተለይ ሴሰኞን ተቀይሮ ከገባ በኋላ ስኬሊን በጣም በከፍተኛ ሁኔታ ሲፈትነው ስለነበረ ያችን ኳስ ሲያቀብለውና ሙኒዝ ደግሞ ያንን ጎል ሲያስቆጥረው ለአርሰናሎች አስጨናቂ ነበር። 94ኛው ደቂቃ ላይ ነው ግቡ የተቆጠረው። የተጨመረው 6 ደቂቃ ነው። ወደ 2 ደቂቃ ገደማ አለ። ስለዚህ ግቦች የሚቆጠሩበት የተሻለ እድል ሊኖር ይችል ነበር። ያ ቢሆንም ግን አርሰናሎች እንደምንም ብለው ያችን ውጤት አስጠብቀው ከዛ በኋላ አስፈላጊውን የሆነ 3 ነጥብ ይዘው ወጥተዋል። አሁን አርሰናሎች ነጥባቸውን እንግዲህ ወደ 61 ከፍ ያደረጉበት ከዛ በተጨማሪ ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 9 ዝቅ ያደረጉበት ሊቨርፑል ከኤቨርተን ጋር የደርቢ ጨዋታውን እስኪያከናውን ድረስ ይህንን የጨዋታ መርሃ ግብር በማሸነፋቸው ምክንያት ሁለተኛ ደረጃ ላይ መቀመጣቸውንም ጭምር ያረጋገጡበት የጨዋታ መርሃ ግብር ነው ማለት ይቻላል። ከዛ ውጪ ግን ከዚህ ጨዋታ ጋር ደግሞ ተያይዞ አርሰናል ያው 3 ነጥብ ማግኘቱ የቡካዮ ሳካ ወደ ሜዳ መመለስ የሳካ ግብ ማስቆጠር ሌሎች ነገሮች በጨዋታው ላይ ለአርሰናሎች የነ ማርቲኔሊም ጭምር ጥሩ ብቃት ማሳየት ለአርሰናል ደጋፊዎች ጥሩ ዜናን እንዲሰሙ የሚያደርግበት አጋጣሚ ቢኖርም ነገር ግን ደግሞ የጋብሪኤል ማጋሌሽ ጉዳት ደግሞ ደስታቸው ሙሉ እንዳይሆንና የበለጠ ሀዘን ውስጥ እንዲገቡ የሚያደርጋቸው አጋጣሚ ነው። ከዚህ ቀደምም እንደተናገርኩት አርሰናል ዘንድሮ ያጋጠመው ችግር አምናና ካቻምና በጋራ ካጋጠሙት ችግሮች እንኳን የሚበልጥ በእጥፍ የሚበልጥ ነው። አምና አርሰናል እንደዚህ አይነት ችግር አላጋጠመውም። ካቻምና አርሰናል እንደዚህ አይነት ችግር አላጋጠመውም። የዘንድሮ ግን በአርሰናል በኩል በጣም ከባድ ጭንቀት ውስጥ የገቡበት ጊዜ ነው። ሪካርዶ ካላፊዮሪ ጉዳት ላይ እንደሆነ ሚኬል አርቴታ ሲናገር ቆይቷል። ምናልባት እንደውም ከናካቴው ላይ መለስ ይችላል እስከ ውድድር ዓመቱ መጨረሻ ድረስ ሲሪየስ ጉዳት ሊሆን የሚችልበት አጋጣሚ አለ። ዘንድሮ እስቲ ማን ያልተጎዳ ተጫዋች አለ? በዘንድሮ ውድድር ዓመት በአርሰናል በኩል ቁልፍ የሚባሉ ተጫዋቾች ማርቲን ኦዴጋርድ ጉዳት ላይ ነበር። እንዲሁ ደግሞ በዚህ ቡድን ውስጥ የተሻለ እንቅስቃሴ እንደሚያሳይ የሚታመንበት ቡካዮ ሳካ ጉዳት ላይ ነበር። ማርቲኔሊ ጉዳት ላይ ነበር። ካይ ሃቨርትዝ አሁንም በጉዳት ላይ ነው። ጋብሪኤል ሄሱስ አሁንም ጉዳት ላይ ነው። እንግዲህ በጉዳት ዝርዝር ውስጥ የሚገኙ ተጫዋቾች በአርሰናል በኩል እየበዙ ሄደዋል። አሁን ደግሞ አርሰናል ሪያል ማድሪድን ለመግጠም 1 ሳምንት በቀረው ጊዜ የቡድኑ ወሳኝ የተከላካይ መስመር ተጫዋች ጋብሪኤል ማጋሌሽ ጉዳት አስተናግዶ ከሜዳ ተቀይሮ ወጥቷል። በባለፈው በኢንተርናሽናል ብሬክ ወቅት ከኮሎምቢያ ጋር በነበረው ጨዋታ ላይ
በተመለከተው ቢጫ ካርድ ምክንያት ብራዚል ያደረገችው ሁለተኛ ጨዋታ አምልጦት ነበር። ብራዚል ከአርጀንቲና ጋር ያደረገችው የጨዋታ መርሃ ግብር ሆኖም ያ ጨዋታ ካመለጠው በኋላ እንግዲህ በዚህኛው ጨዋታ ላይ በሙሉ ብቃቱ ሲጫወት ነበር የተመለከትነው። በኋላ ግን በዚህ የጨዋታ መርሃ ግብር ላይ ሲጫወት ልክ ወደ ለንደን ኮሎኒ ሲመለስ ፍሬሽ ሌግ ይዞ በታደሰ ጉልበት ወደ ሜዳ ቢመጣም ግን ደግሞ ከጉዳት ሊያመልጥ አልቻለም። እግር ኳስ አንዳንዴ ያልታሰቡ ነገሮችን ይዛ ትመጣለች። ደጋፊዎችን ልብ የሚሰብሩ ቅስማቸውን የሚሰብሩ አንገታቸውን የሚያስደፉና የሚያስጨንቁ ነገሮች እንመለከታለን። 16 ደቂቃዎችን ብቻ ነው ጋብርኤል ማጋሌሽ ሜዳ ውስጥ መቆየት የቻለው። የሃምስትሪንግ ጉዳት አጋጥሞት ከሜዳ ወጥቷል። እናም የፊቱን ሪያክሽን፣ ፊቱ ላይ የነበረውን ስሜት እንዲሁም ደግሞ አካላዊ ቋንቋውን ስትመለከቱት ምናልባት ማጋሌሽ ለቀጣዩ ጨዋታ ራሱ ይደርሳሉ የሚለውን ነገር በደንብ እንድንጠራጠር የሚያደርግ ነው። እንግዲህ በእርግጥ የአርሰናል ደጋፊዎች ከሚኬል አርቴታና ከሜዲካል ስታፉ ጥሩ ዜና ለመስማት ይጠብቃሉ። በተለይም በዚህ የጨዋታ መርሃ ግብር ላይ ጉዳት ያስተናገደው ጋብርኤል ማጋሌሽ ጉዳቱ የከፋ እንዳይሆን ቢያንስ ለሁለተኛው ዙር የሪያል ማድሪድ ጨዋታ እንዲደርስላቸው ይመኛሉ። ግን ደግሞ የሁለቱ ተጫዋቾች ጥምረት የሚሰበር ከሆነ ሚኬል አርቴታ ሌላ ደግሞ ራስ ምታትና ጭንቀት ውስጥ መግባቱ የሚቀር አይደለም። ጃኮብ ኪቪዮር ተቀይሮ ገባ ወደ ሜዳ። ኪቪዮር ከገባ በኋላ ግን ምን አይነት እንቅስቃሴ ነበር ሲያሳየ ነበረው? ያ በጣም አስቸጋሪ ነው። ኪቪዮር ጥሩ ተከላካይ ነው፣ ግን ደግሞ ጋብርኤል ማጋሌሽ በሚጫወትበት ስታንዳርድ አይደለም የሚጫወተው። ወይ ጋብርኤል ማጋሌሽ በሚጫወትበት የብቃት ልኬት ወይ የወጥነት ልኬት አይደለም ሜዳ ላይ የሚጫወተው። ይሄ በተደጋጋሚ ጊዜ ያየነው ጉዳይ ነው። ስለዚህ ለአርሰናል ደጋፊዎች የጋብርኤል ማጋሌሽ መጎዳት አማራጫችን ማን ነው ብለው እንዲጠይቁ ያስገድዳቸዋል። በዚህ ጨዋታ ላይ ሪካርዶ ካላፊዮሪ የለም። የእሱን ቦታ እንኳን ቀጣይ ተክቶ ከሪያል ማድሪድ ጋር ጨዋታውን እንዳያከናውን። እሱ ብቻም አይደለም፣ ሌሎች ጉዳዮችንም ብንመለከት በአርሰናል በኩል 77ኛው ደቂቃ ላይ ዩሪየን ቲምበር ወጥቷል። ዛሬ በጣም ከፍተኛ የሆነ ትግል ሲያከናውን ነበር ሜዳ ላይ። በቃ ሜዳ ላይ ለመቆየት እንዲሁም ደግሞ የቻለውን ያክል ለመጫወት ሲሞክር ነበር። ግን ደግሞ ይህም ተጫዋች እንደዚሁ ጉዳት ካስተናገዱ ተጫዋቾች መካከል የሚጠቀሰው ነው። ስለዚህ አሁን በመጨረሻው ሰዓት በሊጉ የመጨረሻው ሳምንታት ላይ በአውሮፓ ቻምፒየንስ ሊግ ደግሞ የተጫዋቾች ግልጋሎት በሚፈለግበት በዚህ ወሳኝ ሰዓት ላይ የቲምበር ተቀይሮ መውጣት ከዛም ባለፈ ግን የቡድኑ ወሳኝ ተጫዋች የጋብርኤል ማጋሌሽ ተቀይሮ መውጣት ለአርሰናል የበለጠ አስቸጋሪ ሊሆን ይችላል። አሁን በዚህ ቦታ ላይ በእርግጥ እንደነ ቤን ዋይት ያሉ ተጫዋቾች ወደ ሜዳ የሚገቡባቸው አማራጮች ሊኖሩ ይችላሉ። ያም ቢሆን ግን ለአርሰናል ደግሞ ጥሩ ዜና እንዳልሆነ ያለ ጥርጥር መናገር ይቻላል። አሁን ከባዱ ነገር የሚሆነው ተጫዋቹ ለምን ያክል ጊዜ ከሜዳ ሊርቅ ይችላል የሚለው ነው። እንግዲህ ጨዋታው ከተደረገበት እለት በኋላ በቀጣዩ ቀን ምርመራ ሊደረግለት ስለሚችል ደግሞ ምርመራ መደረጉም ስለማይቀር ተጫዋቹ ለምን ያክል ጊዜ ከሜዳ ይርቃል፣ ለምን ያክል ጊዜ ደግሞ ለአርሰናል ግልጋሎት መስጠት አይችልም የሚለውን ጉዳይ በተመለከተ ትክክለኛ የሆነውን ገለጻ ልንመለከት እንችላለን። ግን ሚኬል አርቴታ ደግሞ አሁን እያጋጠሙት ካሉት ነገሮች አንጻር ወይ አሁን እያጋጠሙት ባሉት ነገሮች ውጣ ውረዶች ውስጥ ለማለፍ የተገደደ አሰልጣኝ ሆኗል። የጋብርኤል ማጋሌሽ ጉዳት ቲምበር በራሱ አሁን ቀጣይ ከኤቨርተን ጋር አርሰናል ሲጫወት ወሳኝ የሆኑ ተጫዋቾቹን ወደ ተጣባባቂ ወንበር በማውረድ ሌሎች ተጫዋቾች እድል እየሰጠ ሲጫወት ልንመለከት እንችላለን። ዞሮ ግን አርሰናል አሸንፎ የነጥብ ልዩነቱን ማጥበብ ችሏል። ኤቨርተን ከሊቨርፑል ጨዋታቸውን እስኪያከናውኑ ድረስ። ከዛ በተጨማሪ ግን የቡካዮ ሳካ መመለስ፣ ግብ ማስቆጠር ለአርሰናል ደጋፊዎች የተሻለ ውጤትን ይዞ የሚመጣ ጉዳይ ቢሆንም ግን ደግሞ የጋብርኤል ማጋሌሽ መጎዳት ለክለቡ ጥሩ ያልሆነ ዜና ነው ሊባል ይችላል። እንግዲህ ሪያል ማድሪድ ከሪያል ሶሴዳድ የኮፓ ዴል ሬይ ጨዋታቸውን ሲያከናውኑ ምን አይነት ከፍተኛ ፉክክር እንደነበረውም ጭምር ጨዋታው ይታወሳል። ሪያል ማድሪድ በሳምንቱ አጋማሽ ጨዋታውን ካከናወነ በኋላ ከቫለንሲያ ጋር አርሰናልን ለመግጠም ወደ ኤሚሬትስ የሚመጣ ነው የሚሆነው።
በጨዋታው ዙሪያ ምን ተሰማችሁ? አርሰናል ከፉልሃም አርሰናል 2-1 ባሸነፈበት ጨዋታ ላይ ከዛ ባሻገር የቡካዮ ሳካ መመለስና ግብ ማስቆጠር እንዲሁ ደግሞ የጋብሪኤል ማጋሌሽስ መጎዳት በእናንተ እይታ እንዴት ያለ ነው? ሀሳቦቻችሁን ጻፉልን። አርሰናል ግን የተደበላለቀ ስሜት ያስተናገደበትን ጨዋታ አከናውኖ ፉልሃምን 2-1 በሆነ ውጤት አሸንፎ መውጣት ችሏል ማለት ነው።